እንደ ምርጫ እኔ አሁን እንኳን ልመርጥ ይቅርና ማለት ነው ማዳበሪያው መቼ እንደሚሰጥ ከዛ ውጭ የአማራ ፋኖ ተተበተነ ወዲህ መንግስት የለም እንደኔ ማለት እንደራሴ ሻውራ ለመሄድ እኮ 5-6 ዓመት እጅ አላውቅም እኔ ተፋኖም ልክልክም የለኝም። ነገር ግን ማንኛውም ሰው ስለሚታረድ መንግስት እንደ አባትነት አያየንም እንደራሴ ማለት ነው። እጅ አላውቅም ልጆች አሁን አሉ ሻውራ እጅ አላውቅም ማለት ሰው ስለሚታረድ ማለት ነው። ከዛ ውጭ ማዳበሪያ በየፍላጎታችን አምጠን ዘርተን እንዳንጠቀም ማዳበሪያ ታክቷል። ዝም ብሎ ሲሰጥ የነበረው ዛሬ አሁን ለኩንታል 16 ሺህ ብር ነው። ድሀ በምን አምጦ ይዘራል? ሌላው የአማራ ልዩ ኃይል ተተበተነ ወዲያው መንግስት አለ እንዴ? መንግስት የለም። መንግስት በሌለበት እንዴት ነው መምረጥ የምንችለው? እኔ የምመርጠው ነገርም ስለሌለ ብዙ መዘርዘር ይቻላል፣ ብዙ መዘርዘር ማለት ነው። ስለዚህ እንኳን ምርጫው መንፈቅ ብሎ የምርጫ ኮረጆ አገር ሽማግሌ ተወዳዳሪው መጥቶ ህዝቡ አውቆት አስተዋውቆ ነበር መመረጥ የሚቻለው። ከዛ ውጭ ዝም ብሎ እኔ በምርጫ አልፍ ያለው ሚል ከሆነ እኔ እንዳቅሜ እንኳን ልመርጠው ይቅርና የሚመርጠውን ሰው ቋወማለሁ ማለት አንድ ሰው በልቶት አላደረ ብሔር ተብሔር እያጋጨ ማለት ነው። ቅማንት፣ ጉምዝ፣ አገው፣ አማራ ማለት አንድ እንትን ወጥቶ ነበር እንደውም ማለት ነው እንደመር ብለ እዛ ወዳ እንደብር ዘረዘር ከሚል እንትን አላውን ተሰልች። ስለዚህ ይሄ ባለበት ሰዓት የአማራ ህዝብ በብሔር ተጋጭቶ እንዲያልቅ በተደረገበት አማራ አምርቶ የሚፈልገውን ገበያ ገቢቶ አኩሪ ወይም ደግሞ ሌላ ነገር በመኪና ትራንስፖርት ሄዶ እንዳይጠቀም እያደረገ ምረጡኝ። ምንድነው አሁን እኛ ምኑን አይተን ነው መምረጥ የምንችለው? ስለኔ እንኳን ልመርጥ የሚመርጠውን እቃወማለሁ ለማለት ፈልጋለሁ። ለምሳሌ መንግስት ምረጡኝ የሚል ምርጫ በየከተማው እያካሄደ ነው የሚል ነገር አለ። እኛም በአጋጣሚም ያው እየሰማነው ነው። መንግስት ምርጫ መካሄድ ያለበት ኮረጆ ተዘጋጅቶ የአገር ሽማግሌዎችና ተፈካካሪ ፓርቲዎችን እዞ ነው አሳዋቂዎች ተመርጠው በየቀበሌው ነው የሚሄድ የነበረ እናውቀዋለን። ለነገር ግን እሱ ያለ ማድረግ አቅሙ ተወጥሮ ስለተያዘ ዝም ብሎ ከተማ ላይ ቁጭ ብሎ መረጣለሁኝ በሚል ምርጫውን አካሄጀ አስተላልፋለሁ ለውጭ ሚኒስትር ለዓለም አቀፍ አስተላልፋለሁኝ። ሀዞራ ተመረጥኩኝ ታለሁ ምን ችግር አለ? የውጭ መንግስትም ተተመረጠ በውጭ ከተመረጠ ምን ችግር አለ? ኢትዮጵያ መርጦታል ተብሎ እንዲካለ የተፈለገው እኔ ምርጫውን የሚመርጠው ሰው ካለም እኔ ራሱ ምርጫውን የሚመርጠውን ሰው ህዚያ የሚያቀነቅን ካለ ወረሱ የሚያዘነብር ካለ ራሴ እኔ ካሁን ጀምሬ እቃወመዋለሁ። ሊመረጥም አይገባውም። ለምሳሌ ማዳበሪያን በመሰለ አግቶ ካልተመረጥኩኝ አልሰጥም በሚል መጀመሪያ በብድር ሲሰጥ የነበረውንና አሁን ደግሞ ዋጋ ነር እያደረገ በርካታ ብር አድርጎ ከተመረጥኩኝ እሰጣለሁ ብሎ አግቶ ላይ ከተማ ያስቀመጠ ነው። በተለያየ ነዳጆች አሉ፣ ነዳጆች ተለቀዋል። ለነገር ግን አግቷቸዋል። እሱ ነው አግቶ አማራን ማሰቃየት አለብኝ ነው። አማራ መሰቃየት አለበት። አማራን አርዳለሁ፣ እገላለሁ፣ እቆርጣለሁ ብሎ ተማምሎ የወጣበት ኬዝ አለ። ያን ኬዝ መቼም ያን ተረግጦ ለመመረጥ ስለፈለገ ነው። እንደኔ እንደ ራሴ እንደ ህዝቤም ቢሆን መንግስትን እመርጣለሁ ወይም እመረጣለሁ ብሎ አስቦ ከሆነ ስህተት ነው። ሁላችንም ተራርደን መሞት ነው። አልፈልግም። እኔም አልመርጠውም። የሚመርጥ አካል ካለም ካሁን ጀምር እኔ እቃወመዋለሁ። መሳሪያ ባልዝም ባልታጠቅም ተቃዋሚው ዋናው ለመንግስት ተቃዋሚው እኔ ነኝ። ለምን ይሄን አማራን የሚያርድ አማራን የሚገል አማራ ጦርነት በጦርነት ብቻ አይደለም። አማራ ጦርነት ሰርጉ ነው። አማራ ማለቅ ያለበት ራብ ካልተጨመረበት አይሞትም ከሚል ማዳበሪያውን ሰጠን መንሳት። ማዳበሪያ ከለመደ በኋላ ማዳበሪያውን ሩሲያ ላይ መግዛቱን እንተዋለን። ከዛ በኋላ ራብ ሲጨመርበት የሚሸነፍ ያለ ሚል ነገር ሐሳብ አለው። ይሄን ሐሳብ እኛ አንዳንዶች እናውቃለን። በርግጥ ሌላው ባያውቅም ይሄንም ዙረን ማሳወቅ ወይም ደግሞ ማሰልጠን ወይም ደግሞ ማስተማርም እንጠብቃለን። ጨርሻለሁኝ። አመሰግናለሁ። መንግስት እንደ መንግስትም አላየውም። አማራን እያረደ የተማረን አካል ብዙ የሚያውቁትን አካሎች ብዙዎችን አርዷቸዋል፣ ገሏቸዋል። አሁንም እየተከታተለ ጠንካራዎችን እያጠፋ ስላለ ድረስ አማራ እየጠፋ ስላለ ድረስ መንግስት እንደ መንግስት አላየውም። እንደኔ አልፈልገውም። ጨርሻለሁ። አመሰግናለሁ። ጥሩ ነው። እድል ስለተሰጠኝ አመሰግናለሁ። ደስ ያበበ ነው የምባል ያለው ተዚህ ቀበሌ ነዋሪ ነኝ። በ74 ዓመተ ምህረት ከመጣሁ ተዚህ ቦታ አለቀኩ አለ። ከዚያ ስኖር ግን አልሰርቅም፣ አልቀማም፣ አልገልም፣ አልሸረሙጥም።
ሌባ መንግስት መጥቶ ደንበር እየሸጠ ጾም እያገደፈ ሃይማኖት እየሻረ አይመረጥም ተቦታም አይቀመጥም እያለ እኔ ከዚህ ሰሞን 3 ወሯ ልጄ የልጅ ተቀምጣ ይሄ ዲጂታል ነው ዲጂታል የሚሉት መታወቂያ ስለሌለኝ ብትሞትም አልቀበርኳትም። ልጄ 3 ወር ተቀምጣ ወልዳ ስትመጣ ሳልር ነው ይቀር። ከዚህ የሚያፈናቅል እናትና ልጅን አባትና ልጅን የሚለይ መንግስት ነው። ይሄንን መርጠዋለን ሰማይና መሬት መገናኘት ማለት ነው። እኛ ሳይሆን ምን መርጠው ቦት ገብተን አልመጣልንም፣ አልደረሰም፣ ተደጃፋችን አልቆፈቆፈም። ወረዳ ባለበት ቦታ ነው ኑሮ ኮረጆ የሚተነተን። እንዲያውም የኛ የአማራ የቆመ ድርጅት እየመታቸው ነው ያለ በበለሳ በዚያ ካርድ የሚበትኑትም መቷቸዋል። እውነተኛ ነው። ምን ሰማውም ምናውቀውም እስከሆነ ድረስ በስልክም በምንም ስለምንሰማው ለሞይ ሞል ይባላል። እሱ ራሱ መስራቱን ልብስ የተራቆተ ልብስ ማልበሱን ትቶ አገረገዥ ሆኖ ሰው ሊያበላሽና ሃይማኖት ሊሸረሽር የማይገባው መንግስት ነው ቁሞ አላሁ ቢዝራ ላይ አህያ እኮ ወደ 300 አህያ አስሯል። የፋኖ መኪና ነው ብሎ አስሯል። ጃዊ ላይ መኪና አስሯል። አሁን 20 ሺህ ብር እየከፈሉ ትናንትና ያስለቀቁት መኪናው ፋኖ በዚህ እየሮጠበት ነው እየሮጠችበት ነው። ሞተር የሚሰርቅ ባጃጅ የሚሰርቅ መንግስት እኮ ነው። ፋኖ መመላለሻ ነው እያለ ይሄ ሊመረጥ አይገባውም። እናንተም ቆም ብላችሁ በማታ ጠራረም ያፍን የቆቅሳር የዳጉሳ የምን ምንረጨው አለን ገበሬዎች በሱ ነው የምንተዳደር። እኛስ ኑግና ጅውላ ዘርተን ለቀለባችን እንመቃለን። ያለፋው ወገናችን ያለሱ አያልም መሬቱ ተግንቦት 24 በኋላ ነው ዳብና የውሪያ የሚወጣላችሁ ተብለው ታግደው ተቀምጠዋል። አርሰው ተቀምጠዋል። ነው ታግደዋል። የኛው ይቅር 2 እህሎች ዘርተን እንጠቀማለን። ጤፉ ዳጉሳው ከፊው ይቅርብን። ያ ግን ሙሉ በሙሉ ድንቹ ሳይቀር በዳብ ነው የሚወድቅ። ሽንኩርቱ ይሄንን እንዳያገኙ እንዲራቆቱ እንዲራቡ ሲራቡ እንዲሞቱ ተተቀመጡት ተብሎ የተባለ ጉዳይ ነው። ይሄ ሰውዬ እኔ በእውነት ከሆነ ቆም ብሎ የመንግስት ተባባሪ ምርጫውን የፈቀደለት እንዴት አድርጎ ነው? ዱረን ሲያመጣ እኮ 2 ዱረኖች ሲያገባ ኢትዮጵያ መሬት ላይ ባህር ዳር ሲያገባቸው አገሬነን ተምች ትልበለው ብሎ ለኛ መጨረሻ ነው ያመጣቸው። እነሱ ትልበለው አገሬ ልርጭበት በበላይ ልርጭበት እንጂ ሰው አለ የሰው ጠላት አለ አይደል? ይሄን በርጌድ የሚለውን ፋኖ የሚለውን የአማራ ተቋም የሚለውን ያድዋ ጦር የሚለውን አውቅ ሌቦች ነው ተራ ሌቦች ነው የሚላቸው። ሰው መሆናቸውን አላወቃችሁ፣ ክርስቲያን መሆናቸውን አላወቃችሁ። ምን ነኝ የሚለውን ነገር እሱ ደግሞ በጀርባው አዙሮ አላነበው። ቢያጠናው ጥሩ ነው ጭንቅላቱን ቢያሳምረው። እኛን በእኛ ተማጋደል ባርባጦ ያልባ ይሄንን መልእክት አድርሱልና ኮረጆ ይታጠፍልና ጨርሻለሁ። አመሰግናለሁ። እንግዲህ እኔ የምናገረው እንግዲህ ይሄ መንግስት በርግጥ በኔ እድሜ 5-6 መንግስት አሳልፍ ያለሁኝ ግን ይሄ መንግስት ተወከለ ህዝቡ ድሃ ነው የሆነ ንጡ ድሃ መጀመሪያ ምን ነው ያለ ትምህርት ቤት ከፍቻ ያለሁኝ